ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ። ሰላም እንዴት ናችሁ? ክቡራትና ክቡራን ሁላችሁም በያላችሁ በሰላማችሁ ይብዛ። ደህና ናችሁ ሆይ? እንዴት ቆይታችኋል? እንግዲህ በትላንትናው ዕለት ብዙ ነገሮችን ያለፈው ጆን ዳንኤል ሰይፉ ላይ ቀርቦ እንደነበር አብዛኞቻችሁ ታስታውሳላችሁ። እኛም እስቲ ያለው ነገር እንዴት ነው በሚል የጆን ዳንኤል ኢንተርቪው ሙሉ በሙሉ ለመስማት ችለናል። በርግጥ ጆን ዳንኤል ከተነሳበት አንጻር ከደረሰበት ሁኔታና አሁን ላይ ተምሮ ከወጣበት ሁኔታ አንጻር ሲታይ በጣም የሚያስደስት ለውጦችን አሳይቷል ማለት ይቻላል። ከዚህ በፊት በተለይ ጆን ዳንኤል ማን ነው ስሙንስ እንዴት አመጣው የሚሉ ሰዎች ብዙ ሲጠይቁ ነበረ። እኛም እንግዲህ ጆን ዳንኤልን ቼክ ለማድረግ ሞክረናል። ጆን ዳንኤል ተብሎ ስለሚጠራው ወጣት በኢትዮጵያ ቲክቶክ ተጠቃሚዎች ዘንድ በጣም ታዋቂ የሆነ የሶሻል ሚዲያ ተጽዕኖ ፈጣሪ ኢንፍሉዌንሰር ሆኗል። ወደ ድምጽ ስራውም ገብቶበታል። እንግዲህ በተለይ የቲክቶክ ዝናው የናኘው ጆን ዳንኤል ቲክቶክ ላይ በሚያደርጋቸው ላይቭ ስትሪምስ ወይም የቀጥታ ስርጭቶችና አዝናኝ ቪዲዮዎች የሚታወቅ ልጅ ነው። በተለይም በሚሊዮን የሚቆጠሩ ተከታዮች ያሉት ሲሆን በቅርቡ በአንድ ቀጥታ ስርጭት ላይ ከ127,000 በላይ ተመልካቾችን በአንድ ጊዜ በማግኘት በኢትዮጵያ እንዲሁም በአፍሪካ ደረጃ የሪከርድ ባለቤት እንደሆነ ተነግሯል ማለት ነው። እንግዲህ ይሄ ሪከርድ በኢትዮጵያ ደረጃ ብቻ አይደለም፣ አፍሪካ ላይ እንደዚህ አይነት ላይቭ ተመዝግቦ አያውቅም። ጆን ዳንኤል በዚህ መልኩ ከፍተኛ የሚባል ደረጃ ላይ የደረሰ ግለሰብ ሆኗል ማለት ነው። በተለይም እንግዲህ ጆን ዳንኤል በይበልጥ በዜናዎች ላይ እንዲታይ ያደረገውና ታዋቂም እንዲሆን አግዞታል የሚባለው ከኢትዮጵያ አየር መንገድ ጋር በተያያዘ የገጠመው የክርክር ነው። እንግዲህ ከዚህ በፊት አብዛኞቻችሁ ታስታውሳላችሁ። ጆን ዳንኤል እንግዲህ ከዛ ሁሉ በኋላ 1 አመት ከ4 ወር ከታሰረ በኋላ ተፈቷል። ክስተቱም የተፈጠረው እንደ አውሮፓውያን አቆጣጠር በነሐሴ 2024 ነው። እንግዲህ ወደ መቀሌ ሊጓዝ የነበረ በረራ በአየር ሁኔታ ምክንያት ተሰረዘ። ከዛ ጆን ዳንኤልና ጓደኞቹ ከአውሮፕላኑ አንወርድም በማለት ከፍተኛ ተቃውሞ አሰምተው ነበረ። ክሱም እንግዲህ በአውሮፕላን ውስጥ የቀጥታ ስርጭት በማድረግ የአየር መንገዱን ስም በማጥፋትና የደህንነት ስራን በማስተጓጎልም ተከሶ ነበረ። እንግዲህ ለተወሰኑ ወራት በስር ላይ ከቆየ በኋላ በቅርቡ በታህሳስ ወር 2025 እንደ አውሮፓውያን አቆጣጠር ማለት ነው ከስር ተፈቶ ወደ ስራው ሊመለስ ችሏል ማለት ነው ጆን ዳንኤል። ከዛ ባለፈ እንግዲህ የሙዚቃ ስራዎቹ ከቲክቶክ በተጨማሪ ጆን ዳንኤል ድምጻዊ እንደሆነ አብዛኞቻችሁ ታውቁታላችሁ። የሚከተሉትን ታዋቂ ስራዎች ሰርቷል። በተለይም ሳቄ ኩርፊያዬ የሚል አንድ ዘፈን ነበረው። ከዛ አይችልም የሚልም ዘፈንን አይችልም የሚል ዘፈንን ሰርቷል። እንግዲህ ጆን ዳንኤል በተለይ ከዚህ ከአጠቃላይ የቲክቶክ ላይፉ ውጪ የደረሰበትን ሁኔታ ሲናገርና ላይፉን ስትሰሙት በደንብ ተምሮ እዚህ እንደደረሰ ማለት በተለይም ከስር ህይወቱ በኋላ ለመማር ዝግጁ እንደሆነና አጠቃላይ ያለው እውነታን አጋልጧል። እንግዲህ በተለይም ደግሞ ስለ ጆን ዳንኤል ዋና ጉዳዮች ልታቋቸው የሚገቡና ብታቋቸው ሰርፕራይዝ የሚያደርጓቸው ነገሮች አሉ። እነሱ ምንድናቸው? ጆን ዳንኤል እንግዲህ በኢትዮጵያ የቲክቶክ ታሪክ ውስጥ ከፍተኛ የተመልካች ቁጥር ወይም ቪወርሺፕ በመያዝ ቀዳሚ ሆኗል። በተለይም ደግሞ በጊዜው ከጓደኛው ጃኒ ጋር በመሆን የሚያደርጓቸው የቲክቶክ ጨዋታዎች ወይም ማችስ በመላው ዓለም ያሉ ኢትዮጵያውያን ዘንድ ከፍተኛ ተወዳጅነት ነበራቸው። ገቢው በተለይ ጆን ዳንኤል በቲክቶክ ላይ ከሚላላኩት የዲጂታል ጊፍትስ ወይም ስጦታዎች ከፍተኛ ገቢ እንደሚያገኝ ይታወቃል። ተጽዕኖ ደግሞ እንግዲህ ብዙ ወጣቶች ወደ ቲክቶክ እንዲገቡና ይዘቶችን እንዲሰሩ መንገድ የከፈተ ተጽዕኖ ፈጣሪ ተደርጎ እየታየ ነው የሚገኘው። ከዛ ውጪ ጆን ዳንኤል በተለይ ሙዚቃዎችን የሚሰራው በዘመናዊ አፍሮቢት እና በኢትዮጵያ ዘመናዊ ዜማዎች ቅይጥ ነው። ድምጹ እንግዲህ በለስላሳና የፍቅር ስሜት ያላቸው ግጥሞችን ለመጫወት አመች ነው ተብሎ በአንዳንድ ባለሙያዎች ይገለጻል። አብዛኞቹ የሙዚቃ ቪዲዮዎች ግን ከፍተኛ ጥራት ያላቸውና በወጣቱ ዘንድ ተመራጭ የሆኑ ስለሆኑ በቀላሉ ወደ ወጣቱ ልብ እንዲገባ አድርጎታል የተባለው። እንግዲህ ከዛ ከእስር ቤት በኋላም እንግዲህ ከእስር ከተፈታ በኋላ ማለት ነው ጆን ዳንኤል ወዲያውኑ ወደ ሶሻል ሚዲያ ነበር የተመለሰው።
ፍራቻዬ የተሰኘ አዲስ ሙዚቃ ከስር እንደተፈታ በቅርቡ ለመልቀቅ የተሰኘ ሙዚቃ በዩቲዩብ ላይ ከፍተኛ እይታን እያገኘ ነው። ከዛ ባለፈ የህይወት ተሞክሮም በእስር ቤት በነበረበት ጊዜ ያሳለፈው ጊዜና ያገኘውን ትምህርት በተመለከተ ለተከታዮቹ በተለያዩ ቃለ መጠይቆች ያካፈለ ነው። ከዛም ውጪ ከአየር መንገዱ ጋር የነበረውን አለመግባባት በህግ ሂደት መጠናቀቁንና አሁን ትኩረቱን በኪነ ጥበብ ስራው ላይ እንዳደረገም ተናግሯል። ጆን ዳንኤል እንግዲህ በባህሪው ጨዋ ታዋቂና ሶሻል እንደሆነ ይነገራል። ከሌሎች ታዋቂ የቲክቶክ ተጠቃሚዎች ጋር ያለው ቅርርብ ለምሳሌ ከነ ኪንግ ኮኒ ጃኒና ሌሎች ጋር ማለት ነው በቲክቶክ ማህበረሰቡ ዘንድ እንደ ትልቅ ቤተሰብ እንዲታዩ አድርጓቸዋል። እንግዲህ ሌላ ነገሮችንም ጨማምሮ ወደ ሰይፉ ሾው አምጥቷቸው ንግግሮችንም ሲያደርግ ነበረ። እንግዲህ ሰይፉ ላይ ከታዘብናቸው ዋና ጉዳዮች መካከል ጆን ዳንኤል በእስር ቤት ህይወቱ ምን ያህል ለውጥን እንዳመጣ እንደተቀየረና መማሪያ ድል አድርጎ እንደወሰደው ነው የተረዳ ነው። እንግዲህ ሰይፉ ላይ ቀርቦ ካነሳቸው ዋና ጉዳዮች መካከል በእስር ቤት ያሳለፈው ህይወቱ በተለይም ወደ መጽሐፍ ንባብ እንዲገባ እንዳደረገው መንፈሳዊና እንደዚሁም ደግሞ ዓለማዊ መጽሐፍት ሲያነብ እንደነበረ ይሄ ደግሞ ለሱ የአእምሮ ግንባታ እንደጠቀመው ተናግሯል። ከዛ በተረፈ በደረሰበት ወይም ደግሞ በዛ በፈጸመው ወንጀል ውስጥ ስሜታዊነት እንደማይጠቅም እንደተረዳ ከስሜታዊነቱም ባለፈ ብዙ ወንጀል ሊያስፈጽሙ የሚችሉ የስሜትን ግፊት እንዴት መቆጣጠር እንዳለብን ለአዲሱ ወጣት ትውልድ ሲያስተምር ነበር። ከዛ ውጪ እስር ቤት ውስጥ በተለይም ከአጎቱ ከዳዊት ድሪባ ጋር በመታሰሩ የእስር ቤት ህይወት ቀለል እንዳለለትና ልምዱን እንዳካፈለው በቀላሉ እንዲላመድ እንዳደረገውና እዛ ውስጥ ባለው ሁኔታ ራሱን ችሎ እንዲቆም እንዳደረገውም ተናግሯል። ከዛ ውጪ እንግዲህ ጆን ዳንኤል ባለፈበት የህይወት ታሪክ በጠቅላላ ትልቅ ትምህርት ሊሆን የሚችል ነገር እንዳገኘ ነው የተናገረው ማለት ነው። በእርግጥ ልጁ ተለውጧል። ከንግግሮቹ ከሚያደርጋቸው ባህሪያት ሰዎችን ለመርዳት እየሄደበት ካለው ርቀት አንፃር ስታዩት ጆን ዳንኤል ሰፋ ብሎ በለውጥ መንገድ ላይ የመጣ እንደሆነ መገንዘብ ትችላላችሁ። ስለዚህ ከፍተኛ የሚባል ተመልካችን ከሰይፉ በኢቢኤስ እንዳገኘ ያየ ነው። ዩቲዩቦቹን ገብታችሁ ተመለከቷቸው። ጆን ዳንኤል ብዙ ነገሮች ላይ እየታየ ነው የሚገኘው። በእርግጥ የሚያስደስቱ ነገሮች አንስተዋል። በተለይም ስለ ወለደው ልጁ ሊዮ የሚባል ልጅ እንደወለደ ከሱም ጋር በደስታ እንደሚኖር ቤተሰቦቹ ደስተኛ እንደሆኑ ተናግሯል። ሊዮ እንግዲህ በአዲስ ከሱ ጋር የአባትነት ፍቅሩን እያጣጣመ እንደሆነ ተናግሯል። በኮፓረንቲንግ ወይም ደግሞ አንድ ላይ ሳይሆኑ ሳይጋቡ ግን ልጃቸውን የማሳደግ ሚና ውስጥ እንደገባም ነው የተነገረው። ጆን ዳንኤል ቤተሰቦቹ ወደ አሜሪካ ሄደው እዛ በመኖር ላይ እንዳሉ በቅርቡም ደግሞ ከእህቱ ጋር ወደ አሜሪካ ሄዶ እነሱን ለመጠየቅ እንደፈለገ እና እየጨረሰ እንደሆነም ተናግሯል። በእርግጥ ኢትዮጵያ ውስጥ የመኖር እቅዱን እንደማይሰርዝ ነው የተናገረው። እህቱ ቲክቶክን እንዲጀምር ገፋፍታ እንዳስጀመረችው አሁን ላይ ለደረሰበት ስኬት ምናልባት እዚህ ላይ ደርስ እንደሚችል ስልክ ጠጋኝ ሆኖ ሊቀር እንደሚችል ነገር ግን በቲክቶክ ፕላትፎርም ምክንያት እዚህ ደርሷል ማለት ነው። እንግዲህ ታዋቂው ቲክቶከር ጆን ዳንኤል ከፍተኛ የሚባል ጭንቀትን ወደ እስር ቤት ሲገባ እንዳጋጠመው ከዛ በኋላ ግን ዘና ብሎ ነገሮችን ማድረግ እንደጀመረ ህይወት ምዕራፏ ብዙ እንደሆነ እንደተረዳና በተለይም ላይቭ ላይ በዛን ወቅት የነበሩ ሰዎች አድርግ ይሄን አድርግ ያን አድርግ እያሉ ይገፋፉት እንደነበረ ተናግሯል። ከዛ በኋላ ግን የነሱ ግፊት እዚህ ወንጀል ላይ እንደጨመረው ከዛ መጨረሻ ላይ ግን ዞር ብለው እንዳላዩት ነው የተናገረው። ይሄ ደግሞ ብዙዎቻችን መማር አለብን ሲል ነው የተናገረው። እኛ መማር ያለብን ብዙ ነገር አለ። ከዛ መካከል አንዱ ይሄ ነው። ሰዎች ስለምን በስሜት ነገሮች እንድናደርግ ሲገፋፉን ቆም ብለን የምንጠይቅበት ምክንያታዊነት ሊኖረን ይገባል ሲል ነው የተናገረው። ጆን ዳንኤል እንግዲህ እንደዚህና እንደዛ እያለ ብዙ እውነታዎችን አውጥቷል። ስለ ለናቱ ስለገዛላት ዳይመንድ ከዛ ከገዛላት ዳይመንድም በላይ ለናቱ ያለው ፍቅር ከፍተኛ እንደሆነ አባቱን በታታሪነቱ እንደሚያደንቀው እንደሚወደው አዲሱ ገበያ አካባቢ ተወልዶ እንዳደገ ወጣት ከብዙ ህይወቶች ተካፋይ እንደነበረ
በሰፊው ሲናገር ነው የሰማነው ጆን ዳንኤልን ማለት ነው። እንግዲህ ጆን ዳንኤል እንዲና እንዲያ ያለ ኢንተርቪውን ጨርሷል። እጅግ የሚያስገርሙ ነገሮችን ነው የተናገረው። የሚያስደስቱም በአንዳንድ ጊዜ ደግሞ የሚያስገርሙም ነገሮች አሉት። ለምሳሌ በፍቅር ህይወቱ ልጁን በኮፓረንቲንግ ማሳደግ እንደሚፈልግ ነው የተናገረው ማለት ነው። እንግዲህ አብዛኞቻችሁ ከጆን ዳንኤል ኤክስፒሪየንስ ብዙ ትማራላችሁ ተብሎ ይጠበቃል። በተለይም ቲክቶክ ላይ እንደፈለጋችሁ ሰዎችን የምትዘልፉ፣ ሰዎችን የምታሸማቀቁና ከኔ በላይ ማንም የለም የምትሉ በዚህ በትንሽዬ ቲክቶክ እውቅና ራሳችሁን የምትኮፍሱ ሰዎች ከዚህ ትልቅ ትምህርት ልትወስዱ ይገባል ብለን ነው የምናስበው። ጆን ዳንኤል በወቅቱ ብዙ ተከታይ ነበረው። 25000 ሰው ላይቭ ይከታተለው ነበር። በዛን ወቅት እንግዲህ ወደ መቀሌ ኮንሰርት ለማቅረብና በዚያ አሸንዳ በዓልን ለማቅረብም እየተጓዘ ነው የነበረው። እንግዲህ ያንን ድርጊት ፈጸመ። ብዙዎቹ ጆን ዳንኤል አንተ በላይ ማንም የለም ምናምን ሲሉት እሱም እንደተናገረው ነገውን ይፈቱኛል በያስበ ነበር በዛ ሁሉ ጫጫታ አለና ይሄን የሚሸውዳችሁ ሰዎች አላችሁ። ስለዚህ ከሱ በላይ ቲክቶክ ታዋቂ ሰው የለም። ነገር ግን የገጠመውን አይታችኋል። ስለዚህ ከሱ ትልቅ ትምህርት ወስዳችሁ ልትጠነቀቁ ይገባል። ከህግ በላይ የሆነ ማንም የለም። ሁላችሁም ወደ እስር ቤት የምትጋዙበት እድል አለ። ሰዎችን ከማስከፋታችሁ በፊት ማሰብና ማሰላሰል የሚያስፈልጋችሁ አለ። የምትናገሯቸው ንግግሮች እጅግ ጥሩ የሚባሉ ያልሆኑ አሉ። ለምሳሌ ሴክሹዋል ኮንተንት የምትሰሩ፣ ህፃናትን የምትበጠብጡ፣ የምትረብሹ እናንተም በዚሁ አጋጣሚ ልትጠነቀቁ ይገባል። ትውልድን እየገደላችሁ ነው። ከዛ በላይም ደግሞ እንግዲህ መንግስት ለጉዳዩ ትኩረት ሰጥቶ እየተከታተለ ነው። ወደፊት ከእንደዚህ አይነት ነገሮች የማትቆጠቡ ከሆነ እናንተም ጣፋንታችሁ በዚህ መልኩ ተመራችሁ እንድትወጡ መሆን ይሆናል ማለት ነው። ስለዚህ ከምትሰሯቸው ስራዎች በፊት ህዝብ ብታስቀድሙ፣ አገር ብታስቀድሙ፣ ትውልድ እንዲያድግ ብትሰሩ፣ ለጊዜያዊ ነገር ብላችሁ የተጨማለቀ ኮንተንት ውስጥ ባትገቡ፣ ከዛ ባለፈ ግን እንቁ ልቦች እየተሰራ ባለ ስራ አብዛኞቻችሁ እየተጠቆማችሁ የማይሆን ለትውልድ የማይሆን ስራ የምታስተላልፉ ሰዎች ወደ እስር ቤት መሄዳችሁ የማይቀር ነው። እንግዲህ እነዚህ ድርጅቶች በከፍተኛ ደረጃ የትውልዱን ልብ ለመጠበቅ ታግለው እየሰሩ ነው። ስለዚህ ከመንግስትም ትልቅ ትኩረት ሰጥቶታል ማለት ነው። ለዛ ነው እንግዲህ የነ ሞንስር የሌሎችም ይሄ በብልግና ላይ የተመሰረተ ኮንተንት የሚሰሩ ሰዎችን መንግስት እያሰረ ያለው ከዚህ የተነሳ ነው። ይሄ የሚደገፍና ትውልዱን የማዳን ወሳኝ እርምጃ ነው ልንለው እንችላለን ማለት ነው። ከዛ ውጪ በጌሞች ላይም ስትጫወቱ ስነ ስርዓት ባለው መልኩ እንዲሆን ከመንግስት ጋር ከህዝብ ጋር የሚያቀያይሙ ነገሮች ውስጥ እንዳትገቡ መጠንቀቅ ይኖርባችኋል። ከዚህ ባለፈ ትውልዱ የእናንተን በጎ መሆን ይፈልጋል። ተጋግዛችሁ መልካም አሻራን ለማሳረፍ መጣር እንጂ የተጨመላለቀ የሃይስኩል ተማሪን ላይቭ እያስገቡ ወዳልሆነ ህይወትን ማስገባት ወንጀል እንደሆነም ልታቁት ይገባል። ስለዚህ አብዛኛው ቲክቶከር ካለማወቅ የተነሳ የሚጠፋ ነው። ጀስት ተነስቶ በትንሽ የስልክ ይጀምራል። እውቀቱ በስፋት የለውም። ከዛ በኋላ የሆነ ነገር ውስጥ ከገባ በኋላ ነው ራሱን የሚያውቀው። ጆን ዳንኤልን ያጋጠመው ይሄው ነው። ሰፊ የእውቀት ምህዳር እንደሌለው ተናግሯል። በእርግጥ ያንንም ሲያደርግ ሰዎቹ እንደገፋፉትና አድርግ ብለውት እንደነበረ ተናግሯል ማለት ነው። ይሄን ነገር በከፍተኛ ደረጃ ልታስቡበት ይገባል ብለን ነው የምናስበው። ስለዚህ ጠንቀቅ በሉ። ከጆን ዳንኤል ብዙ ትምህርት ውሰዱ። እሱም በትላንትናው ዕለት የተናገረው ይሄንኑ ነው። ከኔ ብዙ ልትማሩ ይገባል። በተደጋጋሚ ከእንደዚህ አይነት እንትኖች እንድትቆጠቡ ያስፈልጋል ሲል ተናግሯል ማለት ነው። የጆን ዳንኤልን ኢንተርቪው አብዛኞቻችሁ ቲክቶከሮች በስፋት ብትሰሙት ታተርፉበታላችሁ ብለን ሰጀስት እናደርጋለን። ጆን ዳንኤል ግን ወደፊት የስኬት ዘመን እንዲሆንልህ እንመኛለን። ከስተትህ እንደተማርክ ወደ ሽሬ ተጉዘህም በህጻጽ ያሉ ተፈናቃዮችን ለማገዝ የሄድክበት ርቀት የሚበረታታ ነው። አሁንም ወደ ደብረ ብርሃን ተጉዤ ሰዎችን እረዳለሁ የሚል ሐሳብን አንስታል። ከዚህ በኋላ መሳተፍ ያለብህ አንተ እንደዚህ አይነት ነገሮች ላይ እናውቅና አንተ ጠቅመህ ለሰዎች ህይወት የሚበጁ ነገሮችን በማድረግ ብቻ ህዝብህን እንድትክስ ነው እኛ የምንፈልገው። ከዛ ውጪ የተጨመላለቀ ነገር ውስጥ ድጋሚ እንድትገባ ንሻም። እሱ ላይ ጥንቃቄ አድርግ። በተረፈ የስኬት ዘመን እንዲሆንልህ ነው የምንመኘው። ጆን ዳንኤል ላስተላለፍከው መልካም የሆነ መልእክት በትላንትናው ዕለት ምስጋና እንዲደርስ ይገባል።
ኢትዮጵያ ህዝብ እስካሁን አብሮ አለ አሁንም አላሳፈረም 130 140 ሺህ ሰው ላይቭ ቁጭ ብሎ የተመለከተው አንተን ብቻ ነው ስለዚህ ይህንን ክብር በቦታው ጠብቀህ እንድትይዘው ያስፈልጋል መልካም ሁሉ እንመኝልሃለን ማለት ነው እንግዲህ ክቡራትና ክቡራን ተከታታዮቻችን ለሰዓቱ የነበሩን ጆን ዳንኤል ላይ ያተኮሩ ዋናውና ፕሮግራሞች እነዚህን ይመስሉ ነበር አብራችሁ ስለነበራችሁ ያመሰግነን ቻናላችንን ላይክ ሼር ሰብስክራይብ አድርጉ በቤተሰብነት እንቀጥል ሰላም ሁኑ ቻው ቻው